Trump goes from being the candidate to the leader. A textbook case of አሜሪካ ቀለለች፣ ተጋለጠች። ፓም ቦንዲ፣ ስቴፈን ሚለር፣ ማርክ ሩቢዮ፣ ፔት ሄግሴዝ አሜሪካን ማዋረዳቸውን ቀጥለዋል። አሁን ዩናይትድ ስቴትስ ኦፍ አሜሪካ በአምባገነኖች የቅኝ ግዛት ሥርዓትን በዓለማችን ዳግም በሥራ ላይ ለማዋል በሚተጉ ብልሹ ስብዕና ባላቸው ፖለቲከኞች እጅ ወድቃለች። ከዚህ ቀደም አይተነው በማናውቀው መጠን የአገራችን ፖለቲካ በሸፍጥ በጥላቻና በብልግና የተሞላ ሆኗል። ባለሥልጣናቱ ቀድሞ የነበራቸው ለሕዝብ የሚያሳዩት ክብርና ታማኝነት አሁን ጠፍቷል በማለት የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ በብራያን ታይለር ኮሄን ፖድካስት ላይ ባደረጉት ቃለ ምልልስ የተናገሩት እውነት የእነሱም እንደሆነ ብዙ ሚሊዮን አሜሪካውያን እየተናገሩ ነው። አሜሪካ የዴሞክራሲና የነጻነት ሀገር ናት የሚል በየትም ቦታ ይነገር የነበረ የአሜሪካውያን እውነት ዛሬ የለም። ዛሬ የትራምፕ አስተዳደር የፈጠረውን ቀውስ የሚያጋልጡ የትራምፕን የዘረኝነትና ጸረ ስደተኞች ፖሊሲ የሚያወግዙና የሚተቹ የሶሻል ሚዲያ አካውንቶች ተጠቃሚዎችን ማንነት እንዲሰጡት የዶናልድ ትራምፕ መንግሥት በማኅበራዊ ሚዲያ ኩባንያዎች ላይ ጫና እያደረገ የተቺዎችን የግል መረጃ በድብቅ ይሰበስባል ሲሉ ለጉዳዩ ቅርበት ያላቸው ወገኖች እየተናገሩ ነው። ፕሬዝዳንቱና ባለሟሎቻቸው የብሔራዊ ደህንነት ፕሬዝዳንታዊ ማስታወሻ 7 ወይም NSPM 7 ስር የሚጠናቀር የአገር ውስጥ የሽብር ድርጅት አባላት ዝርዝር የመረጃ ቋት በመመስረት እያንዳንዱን ዶናልድ ትራምፕንና የመንግሥታቸውን ፖሊሲ የሚተችና የሚቃወምን አሜሪካዊ በዚህ ዝርዝር ውስጥ በማካተት ክትትል እንዲደረግበት እያደረጉ ነው። ይህ እርምጃ ብዙዎችን አስደንግጧል። ታላቂቱ አገር አሜሪካ እንደ ባቢሎን ወድቃለች። ዶናልድ ትራምፕ በድጋሚ ወደ ሥልጣን ከመጡ በኋላ የአገሪቱ የፍትሕ ሥርዓት፣ የውጭ ጉዳይ ፖሊሲ፣ የዜጎችን ሰብአዊና ዲሞክራሲያዊ መብቶች ማክበርና የእነዚህን ሕጎች ልዕልና ለማስጠበቅ የሚሠሩ ተቋማት በሙሉ ተሽመድምደው ለዜጋውም ሆነ ለተቀረው ዓለም አስገራሚ ውድቀታቸውን በገሃድ እያሳዩ ነው። የወቅቱ የአሜሪካ ፖለቲካ ቀውስ በዋነኝነት በአሜሪካ ታሪክ ውስጥ ታይቶ በማይታወቅ ትርምስ ውስጥ እየዘፈቀ ነው። ሞገደኛው ዶናልድ ትራምፕ በሚወስዷቸው የፖለቲካ ውሳኔዎች ሳቢያ በፓርቲዎች ውስጥ እጅግ የጎላ ልዩነት እንዲከሰት አድርጓል። በዚህም የተነሳ የአገሪቱ የዴሞክራሲ ተቋማት ተአማኒነት ፈተና ላይ ወድቋል። ዶናልድ ትራምፕና ባለሟሎቻቸው በፈጠሯቸው ቀውሶች በዴሞክራትና ሪፐብሊካን መካከል ያለው ልዩነት ወደ ትርምስና አለመረጋጋት ከፍ በማለቱ በድንገት ወደሚከሰት የፖለቲካ ብጥብጥ ይሸጋገር ይሆን የሚለው የብዙዎች ስጋት ዋና ዋናዎቹ ምክንያቶች ናቸው። ዶናልድ ትራምፕ በባይደን የተሸነፉበትን የምርጫ ውጤት አሁን ድረስ ባለመቀበል እየወሰዷቸው ያሉ የበቀል እርምጃዎችና በእሳቸው አይዞ ባይነት ደጋፊዎቻቸው ጃንዋሪ 6 ቀን 2021 በነጩ ቤተ መንግሥት ካፒቶል ሂል ቀስቅሰውት የነበረው ሁከት አሁንም የአገሪቱን ፖለቲካዊ መረጋጋት እየፈተነ ይገኛል። አንዳንድ የፖለቲካ ተንታኞች በአሁኑ ወቅት አሜሪካ በታሪኳ አይታ የማታውቀውን ይህን ምስቅልቅል ዋና ዋና ገጽታዎች እንደሚከተለው ይዘረዝሩታል። የፓርቲዎች ከፍተኛ ክፍፍል ወይም ፖላራይዜሽን። ዲሞክራቶችና ሪፐብሊካኖች በአብዛኞቹ አገራዊ ጉዳዮች ላይ የጋራ መግባባት መፍጠር ተስኗቸው በከፍተኛ መጠራጠርና መካሰስ ውስጥ ይገኛሉ። ለምሳሌ በዓመቱ የመጀመሪያው በሁለቱ ምክር ቤት አባላት የጋራ ስብሰባ ላይ የነበረው ስሜትም አስጨናቂ ውጥረት የነገሰበት ነበር። ከአንድ ዓመት በፊት በዶናልድ ትራምፕ ንግግር መጀመሪያ ላይ በማሾፍና በኋላም በመተቸት ከምክር ቤቱ የተባረሩት የዲሞክራቲክ ፓርቲ የቴክሳስ ተወካይ አል ግሪን ጥቁር ሰዎች ዝንጀሮ አይደሉም የሚል መፈክር ከፍ አድርገው በመያዝ ዶናልድ ትራምፕ ከሳምንታት በፊት የለጠፉትን የባራክ ኦባማንና የሚሼል ኦባማን የዝንጀሮ ገጽታ የተላበሰ ምስልና
ከፍተኛ ዘረኝነት የተንጸባረቀበት ቪዲዮ እንዳጋሩ ጠቁመዋል። በስብሰባው ላይም ከሪፐብሊካኖች ጋር ከተጋጩ በኋላ ከምክር ቤቱ አዳራሽ በጸጥታ አስከባሪዎች ታጅበው ወጥተዋል። የሚኒሶታዋ ኢልሃን ኦማር አሜሪካውያን ገላችኋል ሲሉ በፕሬዝዳንቱ ላይ ተቃውሟቸውን አሰምተዋል። የሚቺጋን ተወካይ ራሺዳ ትላይብ ደግሞ የኤፕስቲን ፋይሎችን ልቀቁ ሲሉ በመናገር ፕሬዝዳንቱ ንግግራቸውን እንዲያቋርጡ አድርገዋል። ሌሎች ዴሞክራቶች ደግሞ ፕሬዝዳንቱ ንግግራቸውን ሳይጨርሱ አቋርጠው አዳራሹን ለቀው ወጥተዋል። ከጋራ ምክር ቤቱ የፕሬዝዳንቱን ንግግር አቋርጬ ወጥቻለሁ፣ ምክንያቱም የትራምፕን ውሸት እያዳመጥኩ ለሰዓታት መቆየት ስላልቻልኩ ነው ሲሉ የቨርጂኒያው ሴናተር ማርክ ዋርነር ለጋዜጠኞች ተናግረዋል። የፕሬዝዳንት ዶናልድ ትራምፕን ንግግር በተመለከተ የተሰጡ ግምገማዎችም በተመሳሳይ አሉታዊ ነበሩ። ዶናልድ ትራምፕ ዛሬ ምሽት ለ2 ሰዓታት ያህል በውሸት ፕሮፓጋንዳና በጥላቻ የታጨቀውን አቋማቸውን ገሃድ አውጥተዋል በማለት የተናገሩት በኮንግረሱ ከዴሞክራቶች አንዱ የሆኑት ሐኪም ጄፍሪስ አስተያየታቸውን ሲቀጥሉ ፕሬዝዳንቱ ስለ ወደፊታችንና ስለ ኢኮኖሚያችን አዎንታዊ ራዕይ ለአገሪቱ ከማቅረብ ይልቅ ለውድቀታቸው ሌሎችን ተጠያቂ አድርገዋል ማለታቸው ታውቋል። ይህ በዶናልድ ትራምፕ ሁለተኛ የሥልጣን ዘመን የሁለቱ ምክር ቤቶች የጋራ ስብሰባ ላይ የታየው የአባላት የአቋም ልዩነት የቀውሱ አንደኛ ምልክት ነው የሚል አስተያየት ያላቸው በርካቶች ናቸው። በሁለተኛ ደረጃ አሜሪካ በታሪኳ አይታ የማታውቀው የዚህ ምስቅልቅል ምክንያቶች ፕሬዝዳንት ዶናልድ ትራምፕ እያራመዱት ባለው ፖለቲካ ሳቢያ በአገሪቱ የምርጫና የዴሞክራሲ ተቋማት ታማኝነት ላይ የተፈጠረ ጥርጣሬ ነው የሚሉት በጉዳዩ ዙሪያ ጥናት ያደረጉ የፖለቲካ ተንታኞች ዶናልድ ትራምፕ በ2020 ምርጫ ላይ ያስነሱት የክስ ክርክር የበርካታ ደጋፊዎቻቸውን አመኔታ በመሸርሸር አሁንም የምርጫ ሂደቱን ተአማኒነት ጥያቄ ውስጥ እየከተተ ይገኛል። ዶናልድ ትራምፕ በሳምንቱ መጀመሪያ ላይ በሁለቱ ምክር ቤቶች የጋራ ስብሰባ ላይ ባደረጉ ንግግር በ2020 በተካሄደው የአሜሪካ ምርጫ ማጭበርበር ተፈጽሟል ሲሉ ድርጊቱን በድጋሚ ተቃውመዋል። ዴሞክራቶች ማጭበርበር ይፈልጋሉ፣ አጭበርብረዋል። ፖሊሲያቸው በጣም መጥፎ ስለሆነ ለመመረጥ ብቸኛው መንገድ ማጭበርበር ነው። እኛ ደግሞ ማጭበርበርን እናስቆማለን በማለት ተናግረዋል። ትራምፕ በዚሁ ንግግራቸው ለረጅም ጊዜ ተቀባይነት ሳያገኙ የቆዩትን ክሶች ትክክለኛነት ለማረጋገጥ እርምጃ መውሰዳቸውንም ገልጸዋል። የኤፍቢአይ ወኪሎች በጆርጂያ ፋልተን ካውንቲ የፍትሕ መምሪያ የ2020 የምርጫ ሰነዶችንና በመላ አገሪቱ ከሚገኙ የክልል ምርጫ ባለሥልጣናት የመራጮችን መረጃ በመመርመር ላይ ይገኛሉ። ከሁለተኛው የዓለም ጦርነት ወዲህ የፕሬዝዳንቱ ፓርቲ በምክር ቤት ውስጥ በአማካይ 26 መቀመጫዎችንና በሴኔት ውስጥ በአማካይ 4 መቀመጫዎችን አጥቷል። ትራምፕ በዚህ ዓመት በኮንግረስ ውስጥ የዴሞክራቲክ አብላጫ ድምፅ ማግኘት ከሚያስከትልባቸው ውጤቶች አስተዳደራቸውን ለመጠበቅ እጅግ በጣም ብዙ ጥረት ለማድረግ ዝግጁ ሆነው ይታያሉ። ከእነዚህ እርምጃዎች መካከል አንዳንዶቹ በሪፐብሊካኖች ቁጥጥር ስር ባሉ ግዛቶች ከተተገበሩት ያልተለመዱ የዳግም አውራጃ አከላለሎችና የምርጫ ክልልን እንደገና በአዲስ መልክ የማዋቀር ዕቅዶችን ጨምሮ ዶናልድ ትራምፕ በኮንግረስ ያቀረቡትን የምርጫ ማሻሻዮች ሐሳብ ለማጸደቅ ድጋፍ ከማሰባሰብ ጀምሮ ለተግባራዊነቱ እየተንቀሳቀሱ ነው። ነገር ግን ዲሞክራቶች በበኩላቸው እየጨመረ የመጣውን አምባገነን አስተዳደር ለፖለቲካዊ ቅድመ ሁኔታዎችና ለሕጋዊ ደንቦች ያለውን ንቀት ከግምት ውስጥ በማስገባት ሌላ ምን ሊሞከር እንደሚችል መገመት አለባቸው። ዶናልድ ትራምፕና ሹሞቻቸው የምርጫ ሥርዓቱን በድጋሚ ለመከለስ ወይም ለማደናቀፍ የሚሞክሩባቸው አንዳንድ መንገዶችን በሥራ ላይ ለመዋል መንቀሳቀሳቸው አይቀሬ እንደሆነ ይታመናል። ይኸውም በአገሪቱ ውስጥ የፖለቲካ ውጥረትና የብጥብጥ ስጋት እንዲጨምር ያደርጋል። ይህንንም ተከትሎ በፖለቲከኞች ንግግሮችና በምርጫ ወቅት በሚታዩ ያልተለመዱ ድርጊቶች ምክንያት በአካልም ጭምር በፖለቲካ ተቀናቃኞች ላይ የሚሰነዘሩ ጥቃቶች ስጋት ጨምሯል።
የፖሊሲ ልዩነቶች በኢሚግሬሽን፣ በኢኮኖሚና በውጭ ግንኙነት ፖሊሲዎች ላይ ያለው ልዩነት የአገሪቱን የጋራ ስምምነት ማጣትና ቀውሱን እያባባሰው ነው የሚሉ የፖለቲካ ተንታኞች እነዚህ ተግዳሮቶች የአሜሪካን ፖለቲካዊ ስርዓት ለከፍተኛ ፈተና የዳረጉ ሲሆን መፍትሄውም የጋራ ስምምነትን በማጠናከርና የዴሞክራሲ መርሆችን በማስከበር ላይ የተመሰረተ ነው። ማን ነው ተጠያቂው? ለአሁኑ የአሜሪካ ፖለቲካዊ ቀውስ ተጠያቂው ማን ነው ለሚለው ጥያቄ እንደየፖለቲካ አመለካከቱ የተለያዩ ምላሾች የሚሰጡ ቢሆንም የፖለቲካ ተንታኞች እንደሚሉት በመጀመሪያ ደረጃ ለእነዚህ ፖለቲካዊ ቀውሶች ተጠያቂ ተደርገው ከሚጠቀሱ ዋና ዋና አካላት ውስጥ የፖለቲካ መሪዎች፣ ፓርቲዎች እንዲሁም በዋነኝነት ተጠያቂው ፕሬዝዳንት ዶናልድ ትራምፕና አሁን በእሳቸው ዙሪያ የሚገኙ ባለሥልጣናት ናቸው። በሁለተኛ ደረጃ ተጠያቂው የአገሪቱ የፖለቲካ ልሂቃን ናቸው የሚሉ የፖለቲካ ተንታኞች የሁለቱም ፓርቲዎች ማለትም የዴሞክራትና የሪፐብሊካን መሪዎች የጋራ መግባባት ከመፍጠር ይልቅ የራሳቸውን ደጋፊዎች ለማስደሰት ሲሉ ልዩነቶችን በማጋጋል ተጠያቂ ይደረጋል። አንዳንድ ምሁራን ለዚህ መሰሉ በምክር ቤቱ አባላት መካከል ያለው የሰፋ አለመግባባትና ውጥረት የቀድሞው የምክር ቤት አፈ ጉባኤ ኒውት ጊንግሪች በ1990ዎቹ የጀመሩት ጠንካራ የፓርቲ ፖለቲካ ለአሁኑ መከፋፈል መሠረት ጥሏል ይላሉ። በሌላ በኩል አሜሪካን በታሪኳ ገጥሟት ለማያውቅ የፖለቲካ ቀውስና መስቀልቅል ዳርገዋል ከሚባሉ ተቋማዊና መዋቅራዊ ምክንያቶች ውስጥ ማኅበራዊ ሚዲያና የመገናኛ ብዙሃን እንደ ፌስቡክ እና ኤክስ ያሉ የማኅበራዊ ሚዲያ መድረኮች፣ ፖድካስቶች የተሳሳቱ መረጃዎችንና ጽንፍ የረገጡ አቋሞችን በማሰራጨትና ሰዎችን በየአመለካከታቸው በመለየት ለቀውሱ ትልቅ ድርሻ አላቸው። ከዚህ በተጨማሪ በአሁኑ ወቅት አሜሪካ በታሪኳ አይታ የማታውቀው የዚህ ምስቅልቅል ምክንያት የሆኑ ማኅበራዊና ስነ ልቦናዊ ገጽታዎች፣ የማንነት ፖለቲካ፣ በዘር በባህልና በሃይማኖት ላይ የተመሠረቱ ጥልቅ ልዩነቶች አሜሪካውያን እኛና እነሱ በሚል ጎራ እንዲለዩ አድርገዋቸዋል። ይህ የፖለቲካ አስተሳሰብና የተሳሳተ ግንዛቤ እንዲሁም ብዙ መራጮች በተቃራኒ ጎራ ስላለው ወገን ያላቸው ግንዛቤ ከተጨባጭ ሁኔታ የራቀና በጠላትነት ላይ የተመሠረተ መሆኑ ለቀውሱ ተጨማሪ ምክንያት ሆኗል የሚሉ አበይት ምክንያቶችን ማቅረብ ይቻላል። ከፕሬዝዳንት ዶናልድ ትራምፕ ጋር በመሆን በአሜሪካ ታሪክ ውስጥ ታይቶ የማይታወቅ ትርምስ እየፈጠሩ የሚገኙ የአሜሪካን ዴሞክራሲ የናዱ አሜሪካን ወዳልታወቀ ትርምስና ቀውስ ውስጥ እንድትወድቅ ምክንያት ሆነዋል የተባሉ 7ቱ አሜሪካውያን ባለሥልጣናትና ተግባሮቻቸው። Never back down, and we will never, ever, ever, ever surrender. Together we will fight, fight, fight. 7 ስቴፈን ሚለር። ስቴፈን ሚለር የዋይት ሃውስ የፖሊሲ ዳይሬክተርና የአገር ውስጥ ደህንነት አማካሪ ነው። ይህ ሰው በብዙዎች ዘንድ ኢፍትሐዊ፣ ደም መጣጭና ጨካኝ ነው ይባላል። ከመጋረጃ ጀርባ በመሆንም የዋይት ሃውስ ፖለቲከኞችን የሚያሳምንና ፖሊሲዎችን የሚቀርጽ ነው። ይህ እስከሆነ ድረስ የመላው አሜሪካውያን ሕይወት አደጋ ላይ ነው የሚሉ በርካቶች ናቸው። የምክትል ፕሬዝዳንት ማይክ ፔንስ የፕሬስ ጸሐፊ ከነበረችው ኬቲ ሮዝ ዋልድማን ጋር በጓደኞቻቸው አማካይነት በ2018 ተዋወቁ። ከአንድ ዓመት ተኩል በኋላም ተጫጩ። ጥንዶቹ ከ2 ዓመት በኋላ ዋሽንግተን ዲሲ በሚገኘው የትራምፕ ኢንተርናሽናል ሆቴል ፌብራሪ 2020 ድል ባለ ሰርግ ተጋቡ። ዶናልድ ትራምፕ በሰርጋቸው ላይ ተገኝተዋል። በ6 ዓመታት የትዳር ሕይወታቸው 3 ልጆችንም አፍርተዋል። ስቴፈን ሚለር ገና የሁለተኛ ደረጃ ትምህርት ቤት ተማሪ እያለ ኦሳማ ቢንላደን በጥይት ሲገደል የማየት ሐሳብ በጣም እንደሚያስደስት በጋዜጣ ላይ የጻፈ ጽንፍ የረገጠ ጥላቻ የነበረው ሰው ነው። ከዓመታት በኋላም በፔንታጎን ሥራ ላይ ያለ የእስላማዊ መንግሥት መሥራችና የመጀመሪያ መሪ በነበሩት አቡበከር አልባግዳዲ ላይ እርምጃ መውሰድን አስመልክቶ በተጠራ አንድ ዝግ ስብሰባ ላይ የተገኘው ስቲቭ ሚለር አቅርቦት የነበረው ሐሳብ በስብሰባው ላይ የተገኙ የጦር አዛዦችን አስደንግጦ ነበር። ይኸውም
የአቡበከር አልባግዳዲ ጭንቅላት በአሳማ ደም ውስጥ እንዲነከርና በየአደባባዩ እያዞሩ ማሳየት የሚል ሲሆን ይህም ሌሎች አሸባሪዎችን ለማስጠንቀቅ እንደሚረዳ ነበር የገለጸው። ስቴፈን ሚለር በበርካታ አሜሪካውያን ፖለቲከኞች ዘንድ በአሜሪካ ታሪክ እጅግ ጠንካራ ለሆነው የጸረ ስደተኞች ፖሊሲ ዋና ቀማሪ መሆኑ ይታወቃል። በአገር ውስጥ ፖለቲካ ውስጥ ከፍተኛ መከፋፈልን የሚፈጥሩ ንግግሮችን በማድረግና በርካታ የዴሞክራት ደጋፊዎች በሚገኙባቸው ከተሞች ውስጥ ብሔራዊ ጥበቃ ወይም ናሽናል ጋርድ እንዲሰማራ በማበረታታት ለፖለቲካዊ ውጥረቱ ዋናው አቀጣጣይ እንደሆነ ይገለጻል። ፕሬዝዳንት ዶናልድ ትራምፕ የተለመደው መንግሥታዊ አሰራር የሚከተሉ ፕሬዝዳንት አለመሆናቸውንና እንደ ንግድ ኩባንያ ሥራ አስኪያጅ የሚሰሩ ፕሬዝዳንት መሆናቸውን ያውቃል። ስለዚህ በዙሪያቸው ሆኖ የሚሰጣቸው ምክርና ለግብዓት ምን እንደሚፈለግ በሚገባ የሚያውቅ አደገኛ ስብዕና ያለው ሰው ነው የሚሉ በርካቶች ናቸው። የዶናልድ ትራምፕ ዘረኛና ጽንፍ የረገጠ የውጭ ዜጎች ጥላቻ የወለደውን ኦፕሬሽን የሚያካሂዱ የኢሚግሬሽንና ጉምሩክ ተቆጣጣሪዎች ከድርጊታቸው እንዲታቀቡ ለማስጠንቀቅ ለተቃውሞ አደባባይ የወጡ ሰዎች ላይ የኃይል እርምጃ እንዲወስዱ ያበረታታል በሚል ይተቻል። ስቴፈን ሚለር ብቻውን ሳይሆን ከጠቅላይ አቃቤ ሕግ ፓም ቦንዲ ጋር በመቀናጀት የአሜሪካ ዜጎች በአይስና ሲፒቢ መገደላቸውን ከመደገፍና ለተፈጠረው ሕገወጥ ድርጊት ሽፋን በመስጠት የሚያበቃ አይደለም። ዶናልድ ትራምፕ በድርጊቱ ተጠያቂ እንዳይሆኑ በኦፕሬሽኑ የተገደሉ ንጹሐን አሜሪካውያን ስለ አሟሟታቸው ሐሰተኛ መረጃ ይሰጣል ተብሎም ይጠለጠላል። ስቴፈን ሚለርና ፓም ቦንዲ በጋራ በመሆን የኢሚግሬሽን ተቆጣጣሪዎች ሰነድ አልባ ግለሰቦችን ከአሜሪካ ከተሞች በቁጥጥር ስር በመዋል ከአገር እንዲያባረሩ ትዕዛዝ ሰጥተዋል። በቀን 3000 ሰነድ አልባ ግለሰቦችን በቁጥጥር ስር ለማዋል መታቀዱንም አሳውቀዋል። ከዚያን ጊዜ ጀምሮ እንደ ዋሽንግተን ዲሲ፣ ሻርለት፣ ሺካጎና ሚኒያፖሊስ ያሉ ትልልቅ የአሜሪካ ከተሞች እርምጃቸውን አጠናክረው እንዲቀጥሉ በማድረጉ ደጋፊዎቹ የአገርን ደህንነት ለማስጠበቅ ድንበርን ለመቆጣጠርና የአሜሪካ ትቅደም አሜሪካ ፈርስት ፖሊሲን ተግባራዊ ለማድረግ ቁርጠኛ የሆነ መሪ አድርገው ይቆጥሩታል። የግሎባል ሳውዝ ተጽዕኖ እንደ አውሮፓውያን አቆጣጠር በ2026 የአፍሪካ ህብረት ቅኝ ግዛትን እንደ የሰው ልጅ ላይ የሚፈጸም ወንጀል ወይም ክራይም አጌንስት ሁማኒቲ መፈረጁ በአሜሪካ የቅኝ ገዥነት ባህሪ ላይ የሚነሱ ትችቶችን ዓለም አቀፋዊ ትኩረት እንዲያገኙ አድርጓል። የፖለቲካዊ ቀውሱ መገለጫዎች እነዚህ ሁለት ዝንባሌዎች ጥላቻና የቅኝ ግዛት ፍላጎት በአሁኑ ወቅት የሚከተሉትን ቀውሶች አስከትለዋል። እኛና እነሱ የሚል የጠባብ ብሔርተኝነት ስሜት እንዲፈጠር በማድረግ በአሜሪካ ውስጥ ማኅበራዊ መከፋፈል እንዲያድግ አድርገዋል። የሰብአዊ መብት ጥሰት በድንበር አካባቢ የሚፈጸሙ የሰብአዊ መብት ጥሰቶችና የስደተኞች መታሰር የአሜሪካን ዓለም አቀፍ ገጽታ እያበላሸው ይገኛል። ኢኮኖሚያዊ ኪሳራ የስደተኞች ቁጥር መቀነስ በሠራተኛ እጥረት ምክንያት እስከ 2028 ድረስ በአሜሪካ ኢኮኖሚ ላይ የቢሊዮን ዶላሮች ኪሳራ እንደሚያስከትል ጥናቶች ያመለክታሉ። 6 ካሽ ፓቴል ፌብራሪ 25 ቀን 1980 የተወለደው ካሽያፕ ፕራሞድ ፓቴል አሁን 45 ዓመት የሞላው ሲሆን ወደ ከፍተኛ የሥልጣን እርከን በፍጥነት ለመውጣት የቻለ ፖለቲከኛ ነው። ብዙ አሜሪካውያን ዘሎ ያልጠገበ ታማኝነቱ ለዶናልድ ትራምፕ ብቻ የሆነ አወዛጋቢ ስብዕና አለው ይላሉ። ካሽ ፓቴል ፌብራሪ 20 ቀን 2025 የቀድሞውን የኤፍቢአይ ዳይሬክተር ክሪስቶፈር ሬይን በመተካት ቢሮውን እንዲመራ በፕሬዝዳንት ትራምፕ የተሾመ ሲሆን በኒውዮርክ ታይምስና ፖለቲኮ በተባሉ ታዋቂ ሚዲያዎች ላይ ወደ $70 ሚሊዮን ካሳ የተጠየቀበት የስም ማጥፋት ክስ አቀርበዋል። በዚህም የተነሳ ሐሳብን የመግለጽ ነፃነት ጠላት የሚል ቅጽል ስም ተሰጥቶታል። 5 ፒት ሄግሴዝ የጦር ሚኒስትሩ ፒት ሄግሴዝ ለፕሬዝዳንት ትራምፕ ያለው ፍጹም ታማኝነትና የሚከተላቸው ፖሊሲዎች የትራምፕን አምባገነንነት አሜን ብሎ የተቀበለ ሎሌ እንደሚያስመስለው ትራምፕ
ኒኩሌር ተኩስ ቢሉት እንኳ ከመተኮስ የማይመለስ ሲጠሩት አቤት ሲልኩት ወዴት የሚል አሽከር ነው ሲሉ የተለያዩ የሰብአዊ መብት ተሟጋቾችና የፖለቲካ ተንታኞች ይገልጹታል። ለዚህ እንደ ማሳያ የሚጠቅሷቸው ዋና ዋና ነጥቦች የሚከተሉት ናቸው። ፒት ሄግሴዝ ለዶናልድ ትራምፕ ፍጹም ታማኝነትና ውዳሴ በመስጠት ላይ ያተኮረ አሰራርን በጦር ሚኒስቴር ውስጥ እንዲሰፍን አድርጓል እየተባለ ይከሰሳል። ትራምፕን ዓለም የሚያከብራቸውና ተገቢው የአሜሪካ ሕዝብ ዋና አዛዥ በማለት በተደጋጋሚ የሚያወድሳቸው ፒት ሄግሴዝ በጦር ሚኒስቴሩ አስተዳደር ውስጥ ለጦር አዛዦችና ጀነራሎች ሹመት የሚሰጠው በብቃት ላይ ከተመሠረተ አሰራር ይልቅ ለፕሬዝዳንቱ ባላቸው የግል ታማኝነት መሠረት ነው እየተባለም በተቃዋሚዎች ዘንድ ይተቻል። የጦር ሚኒስቴርነት ሥልጣኑን በቅርቡ የትራምፕ አስተዳደር በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ በወሰደው ወታደራዊ እርምጃና በየመን በሚገኙ የሁቲ አማጽያን ላይ ያቀደውና በየጊዜው የሚፈጽመው ጥቃት ለጥንካሬ ማሳያ ተደርገው ቢወሰዱም ተቺዎች ግን ይህንኑ ዓለም አቀፍ ሕግን የጣሰና የጠንካራ ሰውነትና የአይበገሬነት ስብዕናን ለመገንባት የሚደረግ ጥረት ነው ይሉታል። Ever back down, and we will never, ever, ever, ever surrender. Together we will fight, fight, fight. የዴሞክራሲያዊ ተቋማት መዳከም እንደ ሂውማን ራይትስ ያሉት የሰብአዊ መብት ተሟጋች ድርጅቶች እንደሚሉት የትራምፕ አስተዳደር በፍትህ ሚኒስቴርና በወታደራዊ ተቋማት ውስጥ የሚያደርጋቸውን ሰራተኞችን የማባረር፣ ኮንትራታቸውን የመሰረዝና ያለ አንዳች ካሳ የማሰናበት እርምጃዎች እንዲሁም የፌዴራል ሰራተኞችን የጥበቃ መብት መግፈፉ አሜሪካን ወደ ለየለት አምባገንነት እየገፋት ነው ሲሉ ይከሱታል። የሃይማኖትና ፖለቲካ መቀላቀል ፒት ሄግሴዝ አሜሪካን ለፈጣሪ በድጋሚ የመስጠት አስፈላጊነትን በተመለከተ የሚሰጧቸው አስተያየቶች አሜሪካን በክርስቲያናዊ እሴቶች ለመቅረጽ የሚደረግ ጥረት ተደርጎ የተወሰደ ሲሆን ይህም ከዴሞክራሲያዊ ስርዓት ጋር ይጋጫል የሚል ስጋት ፈጥሯል። ፕሬዝዳንት ዶናልድ ትራምፕና የጦር ጸሐፊያቸው ፒት ሄግሴዝ የካቲት 5 ቀን በተካሄደው ብሔራዊ የጸሎት ቁርስ ላይ በተገኙበት ወቅት አሜሪካን እንደ ክርስቲያን አገር ለማቆየት ያላቸውን ቁርጠኝነት አረጋግጠዋል። ትራምፕ አሜሪካን በእግዚአብሔር ስር እንደ አንድ አገር አድርገን እንደገና እንወስናለን በማለት የአሜሪካን መብቶች ከእግዚአብሔር የተሰጡ መሆናቸውን አጥብቀው ተናግረዋል። እኛ የተቀደሱ የመኖርና የነጻነት መብቶቻችን የተሰጡን በመንግሥት ሳይሆን ሁሉን ቻይ በሆነው አምላክ ነው ብለዋል። በእርግጥም እንደ ክርስቲያን አማኞች አገር ትራምፕ ዴሞክራቲክ ፓርቲን የሚመርጡ አሜሪካውያንን በማድነቅ እምነታቸውን ጠየቁ። አንድ የእምነት ሰው ለዴሞክራት እንዴት ድምፅ መስጠት እንደሚችል አላውቅም። እኔ ግን አላምንም። በቀዝቃዛው ጦርነት ወቅት ኮሚኒስቶች የአሜሪካ ክርስትናና ዴሞክራሲ ጠላት ከሆኑ ዛሬ ደግሞ በአንድ ወቅት ኮሚኒስቶችን በማጥላላት ላይ በንቃት ይሳተፉ የነበሩ ዴሞክራቶችና ሊበራሎች ናቸው ጠላት የሆኑት ብለዋል። ፒት ሄግሴዝም በበኩሉ ለአሜሪካ ዜጎች የተሰጡት መብቶች ምንጭ መንግሥት ሳይሆን አፍቃሪና ቸር የሆነው አምላክ ነው የሚለውን የትራምፕን አባባል በድጋሚ አጽንኦት ሰጥቶታል። በአጠቃላይ የፒት ሄግሴዝ ሚና የትራምፕን አሜሪካን ቅድሚያ የመስጠት ወይም አሜሪካ ፈርስት ፖሊሲን በጽኑ ከመደገፍ ባለፈ የፕሬዝዳንቱን ሥልጣን ለማጠናከር የሚደረግ ጥረት አካል ተደርጎ ይወሰዳል። አራት ማርኮ ሩቢዮ። ማርኮ ሩቢዮ በአሁኑ ወቅት የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪ በመሆን በሁለት ትልልቅ ኃላፊነቶች እያገለገለ ይገኛል። ማርኮ ሩቢዮ ቀደም ሲል የነበሩትን መርሆች በመተው ለትራምፕ ታማኝ ለመሆን ቅርጹን ቀይሯል በማለት ይተቻል። በተለይም በቬኔዙዌላ ላይ የሚከተለው ጠንካራ ፖሊሲና የዲፕሎማሲ ተቋማትን የውጭ ጉዳይ ሚኒስቴርን ችላ ማለቱ እንዲሁም አሜሪካ በሌሎች አገራት ላይ ለማራመድ በምታሳያቸው ቀጥተኛና ኢ-ቀጥተኛ ጣልቃ ገብነቶች ላይ ያለው ጽኑ ፍላጎት
ለአሜሪካ የውጭ ግንኙነት መቃወስ ምክንያት ሆኗል የሚሉ ወገኖች አሉ። ዓለም የምትመራው በኃይልና በጉልበት ነው በማለት አሜሪካ ግሪንላንድን የመቆጣጠር ፍላጎት እንዳላት መግለጹ የዘመናዊ ኢምፔሪያሊዝም አራማጅ እንደሆነ ማሳያ ተደርጎ በብዙዎች ዘንድ ተወስዷል። ደጋፊዎቹ ሩቢዮ አሜሪካ በዓለም መድረክ ያላትን ተጽዕኖ ለማስከበርና እንደ ቻይና ያሉ ተቀናቃኞቿን ለመመከት ጠንካራ አመራር እየሰጠ ነው ብለው ያምናሉ። 3. ጄዲ ቫንስ። የጄዲ ቫንስ የፖለቲካ አቋም በተለይም ከፕሬዝዳንት ዶናልድ ትራምፕ ጋር ባለው ግንኙነት ረገድ ከፍተኛ ለውጥ የታየበት፣ ለፕሬዝዳንቱ እንደ ግል አሽከር ሆኖ የሚያገለግል ምክትል ፕሬዝዳንት ነው ብለው የሚያምኑ አሜሪካውያን እጅግ በርካቶች እንደሆኑ የሕዝብን አስተያየት የሚሰበስቡ ተቋማት በተደጋጋሚ ያወሳሉ። በ2016 ዶናልድ ትራምፕን አሜሪካዊው ሂትለር እንዲሁም ሞኝ ወይም ኢዲየት በማለት በጽኑ ይቃወም የነበረው ጄዲ ቫንስ ከ5 ዓመት በኋላ በ2021 ለሴኔት ምርጫ መወዳደር ሲጀምር አቋሙን በመቀየር የትራምፕ ታማኝ ደጋፊ ሆኗል። ጄዲ ቫንስ ይህን መሰል ዋልታ ረገጥ የአቋም ለውጥ ሊያመጣ የቻለበት ምክንያት ምን እንደሆነ ተጠይቆ በሰጠው ምላሽ ቀደም ሲል በትራምፕ ላይ የነበረው አመለካከት በመገናኛ ብዙሃን የተሳሳተ መረጃ ላይ ተመሠረተ እንደነበርና ትራምፕ በሥልጣን ዘመናቸው ያስመዘገቡት ውጤት አመለካከቱን እንዳስቀየረው ገልጿል። ምክትል ፕሬዝዳንት ጄዲ ቫንስ ቀደም ሲል አሜሪካ በውጭ አገራት ጣልቃ መግባቷን ይቃወም የነበረ ቢሆንም በቅርቡ ትራምፕ በኢራንና በቬኔዙዌላ ላይ የወሰዱትን ወታደራዊ እርምጃዎች በመደገፍ በተገኘው አጋጣሚ ሁሉ ዶናልድ ትራምፕ ለአሜሪካ ከእግዚአብሔር የተላኩ የክፍለ ዘመኑ ታላቁ መሪ እያለ ማወደሱን ተያይዞታል። ምክትል ፕሬዝዳንት ጄዲ ቫንስ እንደ ቀድሞ አቋሙ ስለ ሕገ መንግሥትና የአሜሪካ መሥራች አባቶች ይከበሩ ዘንድ አይከራከርም። ከፕሬዝዳንቱና ከልጆቻቸው ጋር የፈጠረውን ጠንካራ ወዳጅነት ለማስጠበቅ የሚጥር አድርባይ ነው ይሉታል አሜሪካውያን። በፖለቲካ ተንታኞች እይታ ይህ የጄዲ ቫንስ ውሽልሽልና አቋመ ቢስነቱ የመነጨው ከጅምሩም ለሕዝብ ስለ ሕዝብ የማያስብ ያገኘውን ዕድል እንደ ፖለቲካዊ አጋጣሚ በመጠቀምና ከዶናልድ ትራምፕ ልጆች ጋር በፈጠረው ወዳጅነት ለምክትል ፕሬዝዳንትነት ሥልጣኑ ሲል ያደረገው ያልተገባና አድርባይ ስብዕናውን ያጋለጠ የከንቱ እንደሆነ በስፋት ይናገራሉ። የጄዲ ቫንስ ደጋፊዎች ግን ስህተቱን አምኖ ወደ ትክክለኛው መስመር የመጣ መሆኑን በመግለጽ ይከራከራሉ። 2. ፓም ቦንዲ። የ60 ዓመቷ ፓም ቦንዲ የተወለደችውና ያደገችው በታምፓ ቤይ ነው። ከፍሎሪዳ ዩኒቨርሲቲና ከስቴትሰን የሕግ ትምህርት ቤት ተመርቃለች። ከ1994 እስከ 2009 በሂልስቦሮ ካውንቲ የፍሎሪዳ ረዳት የክልል ጠበቃ ሆና አገልግላለች። በ2010 የፍሎሪዳ ጠቅላይ አቃቤ ሕግ ሆና ተመረጠች። ይህም የመጀመሪያዋ ሴት የፍሎሪዳ ጠቅላይ አቃቤ ሕግ ያደርጋታል። ፓም ቦንዲ በ2020 የዶናልድ ትራምፕ ተከላካይ ጠበቃ ሆና ሰርታለች። ለዶናልድ ትራምፕ ከሚገመተው በላይ ተቆርቋሪና ታማኝ እንደሆነች የሚነገርላት ፓም ቦንዲ 3 ጊዜ አግብታ የፈታች ሲሆን ሞገደኛ መሆኗ ይነገርላታል። በ59 ዓመቷ ፌብራሪ 5 ቀን 2025 የአሜሪካ ጠቅላይ አቃቤ ሕግ አቶርኒ ጀነራል በመሆን በፕሬዝዳንት ዶናልድ ትራምፕ የተሾመችው ፓም ቦንዲ የፍትህ ሚኒስቴሩን አወቃቀር በመቀየር የዶናልድ ትራምፕ ተቃዋሚዎችን እያደኑ ክስ በመመስረትና በመመርመር ድርጊቷ ትችት እየቀረበባት ይገኛል። እያከናወነቻቸው ባሉ ተግባራት በአሜሪካ ፖለቲካ ውስጥ ከፍተኛ ውዝግብና የፖለቲካ ቀውስ ፈጥረዋል ተብለው ከሚጠለጠሉ ባለሥልጣናት ውስጥ አንዷ ናት። ፓም ቦንዲ ለአስተዳደሩ ታማኝ አይደሉም ያለቻቸውን በርካታ የፍትህ ሚኒስቴርና የኤፍቢአይ ባለሙያዎችን ከሥራ ማሰናበቷና ማዛወሯ ከፍተኛ አለመረጋጋትን ፈጥሯል። ፓም ቦንዲና ብላንቼ የጄፍሪ ኤፕስቲን የምርመራ ፋይሎች
ለሕዝብ ይፋ በማድረጉ ሂደት ላይ ከኮንግረስ አባላት ጋር ከፍተኛ ፍጥጫ ውስጥ ገብተዋል። በኤፕስቲን ሰነዶች ላይ ለዓመታት የጥቃቱ ሰለባ የሆኑ ዜጎችን ሁሉንም መረጃዎች፣ አድራሻና ስልክ ቁጥራቸውን ሳይቀር ይፋ በማድረግ እጅግ አሳፋሪ የመብት ጥሰት መፈጸማቸው ቢነገራቸውም እርምትም ሆነ ይቅርታ ለመጠየቅ ፈቃደኛ ባለመሆን ከፍተኛ ውዝግብ አስነስተዋል። ፕሬዝዳንት ትራምፕ ከፍትሕ ሚኒስቴር ምርመራዎች ጋር በተያያዘ በቢሊዮን የሚቆጠር ዶላር ካሳ ከመንግሥት እንዲከፈላቸው መጠየቃቸውና ይህንን ጥያቄ የሚወስኑት የእሳቸው የግል ጠበቃ የነበሩት ቦንዲና ብላንቼ መሆናቸው ደግሞ ግልጽ የሆነ የጥቅም ግጭት አለ ተብሎ ይታመናል። ከዚህ በተጨማሪ በየጊዜው በትራምፕ ፖሊሲዎች ላይ ውሳኔዎችን ለማገድና ለመሻር የሚያስችሉ ውሳኔዎችን በሚያስተላልፉ ዳኞች ላይ ቅሬታ ማቅረቡና ጫና ማሳደሩ በፍትሕ አካሉ ነፃነት ላይ ስጋት ደቅኗል። ጠቅላይ አቃቤ ሕግ ፓም ቦንዲ ፌብራሪ 11 2026 በነበረው የሕዝብ ተወካዮች ምክር ቤት የሕግ ጉዳዮች ቋሚ ኮሚቴ ፊት ከዴሞክራቶች ጋር በቃላት ምልልስ ተጋጭታለች። በተለይም የኤፕስቲን ፋይሎች አያያዝን በተመለከተ ለቀረቡላት ጥያቄዎች ተገቢውን ምላሽ ባለመስጠቷና ዴሞክራት ተወካዮችን በዶናልድ ትራምፕ የምትቀኑ እፍርታሞችና ሞራል የሌላችሁ በማለት መሳደቧ ባህሪዋ አሳፋሪና ለተቋሙ ክብር የማይመጥን ነው የሚሉት ትችቶች በስፋት ቀርበውባታል። የፓም ቦንዲ ምክትልና የቀድሞ የትራምፕ የግል ጠበቃ ቶድ ብላንቼ የፍትሕ ሚኒስቴርን ለፖለቲካዊ ዓላማ እያዋሉት ነው በሚል ከዴሞክራቶች ከፍተኛ ተቃውሞ እየተሰነዘረባቸው ነው። 87ኛዋ ጠቅላይ አቃቤ ሕግ ፓም ቦንዲ በአሜሪካ ታሪክ ውስጥ ታይቶ የማይታወቅ የሕግ ስህተት በመፈጸምና ሕግን ለዶናልድ ትራምፕ ተቃዋሚዎች ማጥቂያ አድርጋ የምትጠቀም የትራምፕ ቅጥረኛ ናት ተብላ ትከሰሳለች። አንድ ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ፖለቲካዊ አለመረጋጋት ወይም ምስቅልቅል ተጠያቂ ናቸው ለሚባሉ 6 ሹሞቻቸው አመራር በመስጠት ድንገቴ ውሳኔዎችን እንዳሻቸው በመወሰን ያለ ሴኔትና ኮንግረስ ዕውቅና በሚሰጡት አመራር ፕሬዝዳንት ዶናልድ ትራምፕ አሜሪካን በታሪኳ አይታ ወደማታውቀው ምስቅልቅል ከተዋታል። በአገሪቱ ውስጥም ሆነ በዓለም አቀፍ ደረጃ በተለያዩ የመገናኛ ብዙሃን ዘገባዎች ጭምር ፕሬዝዳንት ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚታዘዙ የሚከተሉት የፖለቲካ አካሄድና ውሳኔዎች በአሜሪካ ፖለቲካዊ ምህዳር ላይ ከፍተኛ ተጽዕኖ ያሳደረ የአንድ ሰው ፈላጭ ቆራጭነት እንዲፈጠር አድርገዋል። በትራምፕ አስተዳደር ዙሪያ የሚነሱ ዋና ዋና ፖለቲካዊ ምስቅልቅል ነጥቦች የሚከተሉትን ያካትታሉ። የፖለቲካ መከፋፈልና ጽንፍ የያዙ የትራምፕ ንግግሮችና ፖሊሲዎች በአሜሪካውያን መካከል ያለውን የፖለቲካ ልዩነት በማባባስ ዋልታ ረገጥ የሕዝብ መከፋፈል እንዲፈጠር አድርገዋል። ፕሬዝዳንት ዶናልድ ትራምፕ እንደ የፍትሕ ሚኒስቴር፣ የምርጫ ተቋማትና የመገናኛ ብዙሃን ባሉ የዴሞክራሲ ምሰሶዎች ላይ የሚሰነዝሯቸው ትችቶችና ውንጀላዎች በተቋማቱ ላይ ያለውን እምነት በመሸርሸር ለፖለቲካዊ አለመረጋጋት መንስኤ መሆናቸው በባለሙያዎች ይገለጻል። በተለይ በሁለተኛው የሥልጣን ዘመን የመጀመሪያ 1 ዓመት የታዩ ክስተቶች ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ሥልጣን ከተመለሱ ከ2025 በኋላ ባሉት የመጀመሪያ ቀናት ብቻ በርካታ ትዕዛዞችን በማውጣት በስደት፣ በንግድና በመንግሥት መዋቅር ላይ መሠረታዊ ለውጦችን ማድረጋቸው በአገሪቱ ውስጥ ከፍተኛ ውዝግብ ፈጥሯል። ትራምፕ በግል ሥልጣናቸው የጣሏቸው ዓለም አቀፍ ታሪፎች በገበያ ላይ መዋዠቅንና እርግጠኛ አለመሆንን በመፍጠር በኢኮኖሚው ዘርፍ ምስቅልቅል እንዲፈጠር ማድረጋቸው ይህንን ኮንግረሱና ሴኔቱ ሳያውቅና ሳይመክርበት የሚተላለፍ ውሳኔ የሰሞኑ ከእስራኤል ጋር በጥምረት በኢራን ላይ የከፈቱት ጦርነት መላውን የአሜሪካ ብሎም የዓለም ኢኮኖሚ የሚያመሳቅል እርምጃ እንደሆነ የኢኮኖሚ ባለሙያዎች ይገልጻሉ። ፕሬዝዳንት ዶናልድ ትራምፕ በፖለቲካዊ ውሳኔዎች በዓለም ዙሪያ በተለያዩ መድረኮች ላይ የሚያደርጓቸው ንግግሮች እንዲሁም
በአስፈጻሚ ተቋማት የሚወስዷቸው ግብታዊ ውሳኔዎች መባባስ ምክንያት በ2025 ውስጥ በተለያዩ ግዛቶች የፖለቲካ ግድያዎችና የኃይል ድርጊቶች መከሰታቸው አገሪቱንና የአሜሪካን ሕልውናና የተቋማትን ሕልውና በዓለም አቀፍ ደረጃ ስጋት ላይ ጥሎታል። የፕሬዝዳንት ዶናልድ ትራምፕ ደጋፊዎች አመለካከት። ደጋፊዎቻቸው ትራምፕን እንደ ለውጥ አምጪና ለአሜሪካ ቅድሚያ የሚሰጡ መሪ አድርገው ይመለከቷቸዋል። ለእነሱ ምስቅልቅል የሚመስለው ሁኔታ ነባሩንና የማይሠራውን አሰራር የመስበር ሂደት እንደሆነ ይከራከራሉ። ሆኖም ግን ዶናልድ ትራምፕ በስድስቱ ታማኝ ሹሞቻቸው ተባባሪነት አሜሪካን ሙሉ ለሙሉ እያቀለሏት ከማትወጣው አዘቅት ውስጥ እየከተቷት ነው የሚሉ ብዙዎች ናቸው። ምናልባት አንድ ቀን የአሜሪካ ሕግና ሥርዓት ጥርስ ያወጣና በትራምፕና ስድስቱ ሹማምንት ላይ እርምጃዎችን ይወስድ ይሆን?